በእናታችሁ ተባበሩ። ሸር አድርጉልኝ። በእናታችሁ ተባበሩ። ሚስቴ 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 ሞተችብኝ። ሚስቴ ሞተችብኝ። ሚስቴ ሞተችብኝ። ተባበሩኝ በእናታችሁ። አገር እንኳን የሰው ሀገር እንጂ ገባ አድርጉልኝ በእናታችሁ። ግራ ገብቶኝ ነው እኔ ግራ ገብቶኝ ነው በእናታችሁ። ሸር አድርጉልኝ። ተላልፎ ላላችሁ ሸር አድርጉልኝ። ለነ ሃይማም ለነ ጆከርም በእናታችሁ ተባበሩኝ። ግራ ገባኝ። ሚስቴን አጣኋት። ልጅ ቤት እንዲያለ አላውቅም። ብቻ ወላሂ ተባበሩኝ በእናታችሁ። ተባበሩኝ በእናታችሁ። ታየን አሁን እንደዚህ ያርገው ካሜራ ማሻአላ። ግን እኮ 4 ወር ነፍስ አያውቅም። ሰላም ልለው ነበር የኔ ፍቅር ሲያምር ማሻአላ። ጥሩ አላ ያሳድገው የኔ ውድ ማሻአላ። ሰይድ ይኸውልህ አብሽሩ፣ ካስፈለገህ እኛ ጋርም ትተኸው መሄድ ትችላለህ። ምንም ችግር የለም። እስካለህበት ድረስ እኛ ጋርም ብዙ ልጆች፣ ህፃናት ልጆች፣ እናቶች አሉ። እዚሁ ለሞግዚት ሰጥኸው እኛ ጋርም እንትን ማለት ትችላለህ። ይሄን የመሰለ ልጅ ምንም አይሆን። ወንድም ካለን ስም አላጣም። ኢትዮጵያ መንገድ እንጂ የተዘጋው መላኪያም አላጣነ ያጅታም አላጣ። አንደኛ እናቲቱ በር እየጠበቀኝ ነው። እህቶቿ አሉ። ጠይብ ችግር የለብንም። ግን ማለት ነው ያዞን በማልቀስ ማፊ ፋይዳ። እሺ ለምሳሌ ለምን ያዞን ባልሹ ለምን ትቸው ነው ሁሉ ነገር ትቸው እንጂ ጥሩ ሰው እንደ የመጣሁት አርቀኛ ሰው ከሆንሽ ተናገሪ። ዝም ብለሽ ሰው በሌላ ነገር አስቦት ልጁ በልቤ በውስጤ ምናምን ብለሽ ሰው በውስጧ ምን አለ ብሎ ሰው አስቦ እሱን መጥፎ ሰው ነው ብሎ እንዳይረዳው ስለፈለግሽ እንጂ ካለበለዛ ተናገሪ። ያለውን ነገር እዚህ ጋር ንገሪን። እድሉ ሰጥተንሻል። እኔ ቢረዱ ስሚ ቆይ ቢረዱ ምን ይጎልብኛል? እሱ እንጂ እሱ ምንድነው ጥፋቴ እያለሽ ነው? ጥፋቱን ንገሪው። እሺ ድሪስ ተናገር። ጀነት አሁን ብቻ ላይ ነው መወሰን የምትችሉት እንጂ ተብሎ እንደዚህ እንትን ሆኖብናል። ስለዚህ አሁንም መወሰን የሚችለው ባል ነው እና አፉ በይኝና እህቴ አሁንም በሀዘን ላይ ያው እንደገና መልሶ በሰቁ ስልንጨት ስደድበት ነው የሚሆንብሽ። በዚህ ሀዘን ላይ ሆናችሁ እናንተም በዚህ አሁን ሽኩቻ መሆን የለባችሁም። አሁን የበለጠ ይሄ ደግሞ የሚያሳሳ ልጅ አለ። ቅድም ምናልባትም አፉ በይኝ እንደዚህ የሚያሳሳ ልጅ ማንም አይደለም ቤተሰብ እኔ እቀበላለሁ ያልኩት እንደው ሞራል እንዲሆናችሁ ነው እንጂ ማንም ይሆናል። ስለዚህ ለሀገርም ቢገባ ይሄን የመሰለ ልጅ ምንም አይሆንም ነው ገና። ምክንያቱም ኦልሬዲ ለመያዝ እንኳን የሚያስቸግር አይደለም ነው። እንዳልሽውም ቤተሰብ ሊኖራችሁ ይችላል፣ እናት አያቶች ይኖራሉ። ስለዚህ እነዚህ ስላሉ አሁን ዋናው ነገር አሁን ያለበትን ችግር ከዚህም ጭንቀት ከዚህም ውስጥ ከዚህ ሁሉ ነገር እንዲወጣ ወንድማችን እንዴት እናግዘዋለን? ነገም እኮ ይሄ ልጅ ቢደገፍ እናንተ ልታወጡት የነበረውን ነገር እንኳ አላህም ይቀንስላችኋል። የሁሉ ሰው ቁጭ ብሎ 14000 ሰው ቁጭ ብሎ ቀላል አይደለም። የእውነት ዛሬ ቢታወቅና እንኳን እንደዚህ ቢሆን ኖሮ አካውንት ተደርጎ ቢሆን እኮ ስንት ሚሊዮን ተሰብስቦ ነበር፣ ስንት ነገር ሆር ተረድቶ ነበር። በዚህ ሁሉ ጭቅም በዚህ ሁሉ ነው የተረከም። ስለዚህ ማሰብ ያለብን አሁን መጀመሪያ ይብላኝ ለሞተው የተጎዳ ተብሎ እኮ አሁን ያለው ሰው። ስለዚህ አብሽሩ። አሁንም አንቺ ለአላህ ብለሽ አፉ መባባል በዚህ ሀዘን ላይ ሆናችሁ አፉ በለኝ ወንድሜ ብላችሁ አፉ በለኝ ተብላችሁ እኛም ከቀልባችን ይሁን አንቺም ቀልብ አይሰበረብሽ። እኔ ደግሞ በተረዳውሽ ደግሞ ያነጋገር ዘይሽ ነው ያነጋገር እንትንሽ ነው እንጂ ልታስረጅበት የመንገድሽበት ኃይለኝነት ይመስላል፣ የማዘዝ ይመስላል። ልክ ነሽ። ስጋም ስለሆንሽ በዛኛው በኩል ነው። ሴት ልጅ ከወጣች በኋላ ትእዛዙ ሁሉ ነገሩ የባል ነው የሚሆነው። ይሄን ማወቅ አለብሽ። ስለዚህ አብሽሩ። አሁን እነሱንም አፉ በለኝ ብለሽ ለዚህ ድጋፍ አንቺም ያለሽን ግሩፕም ምንም ሰብስበሽ ለዚህ ልጅ እንትን ማድረግ አለብሽ። አይወለው ወንድም ካለኝ መጀመሪያ እኔ እሱን አውሁ በለኝ አለል። በጣም ያስጠላል አነጋገርሽ ማሪ። ትህትና ተማሩ። እሱ እኮ ነው የሐራስ ቤቷ እኮ ደብድቧት እኮ በሽተኛ ያረጋት እኮ እሱ ነው። ረግጦ እኮ ሲጨርስ ነው ወደ ገጠር ወጥቶ እኛን አንሱ አለን ነው። እኛ እኮ ነን ያነሳ ነው ሀቢባ ለሽ ፍትሃዊ አኮኒ እኛ ልጁን ራሳችን እንልከዋለን። እሱ ራሱን ችሎ ኑሮውን ይኑር፣ ችግር የለውም። እኔ እዛው ገባለሁ ሀገር ቤት። እሱ ሌላ ወሬ እንዲያላወራ ብዬ እንጂ ሰኔ ነገር ረግጦ ሲዘም የዘመዶችን ቁጥር አንድ ስጠኝ በይው፣ የወንድሙን ቁጥር ያክስቶቹን ቁጥር ሲያደርግ እንደሰጠኝ የእህትየውን ቁጥር ያክስቶቹን ቁጥር
ነው የሚያውቀው የቤተሰቦቹ ጋር የማይስማማ ወንድሙን አንጣበይ ወንድሙ ይንጣ የወንድሙ ሚስት እንዳንቺ አይነት ግን እኔ የሚስት ምቀኛ ነው ይባላል። በጣም ምቀኛ ነው። ሲጨርስና እኔ ደግሞ ላውራ በዚህ አስክሬን አስቀምጣችሁ ጀነት ያድም ስነ ስርዓት ያጅ ልጁን እኔ ራሴ ይዤው እገባለሁ። እሺ ወንድሙ እንደውለሽ ኢማን ሐራም ነው። አስክሬን አስቀምጣችሁ እንደዚህ አይነት ንግግርም አያስፈልግም። እንደ ሀዘን ላይ ሆናችሁ ሰው መቼም ገና መጀመሪያ አፈር ትቅመስ ይችላል። ይሄን ነገር ሳይደረግ በዚህ ሀዘን ላይ ሆናችሁ እንደዚህ አይነት ንግግርም እንደዚህ አይነት መነጋገርም የለባችሁ። ይሄ ነውር ነው። ስለዚህ መጀመሪያ እሱን እንትን መሆን አለባችሁ። የፈለገ የምታወራው ነገር ስታጣ አስባ ይሄንን ብል የሀቢባን ሐሳብ አስቀይራ ታውጣልኝ ከቤቴ እርዳ ታረዳም ትላለች። መቷታል ካልኩኝ ብላ አስባ መታ ከቀድም ጀምሮ ተናገሪ ምንድነው ያለው ነገር ስንላት ሳትናገር አሁን አሰባሳው ወጣችና ተመካክራ መታ ይሄንን ብል ያባሩታል አይረዱትም ብላ እንዳንቺ አይነት መቀኛ ሰው ነው በህይወቴ አይቻላቅም። ሀቦይልሽ እኛም ጋር መታ አባረናት ነው። ትላንትናም በሷ ተመሳሳይ የሆነ ሰው መጥቶ ለምንድነው ብሩ የሚሆነው እኛ በፈቀድነው ነው አካውንት ሲሉ እኛ ደግሞ የምናውቀው የተጎዳው ሚስቴ ሞተችብኝ ብሎ ያለቀሰው ወንድም እንጂ እናንተን አናቅም ከነበራችሁ እስከዛሬ። አሁን ይችላል በቀጥታ የሚያሳየው ምቀኝነት ነው። ብሩ ለምን በሱ አካውንት ይሰበሰባል? የውርሻ ገንዘብ አረጋችሁ እንዴ? የሰሩት ገንዘብ እኮ አይደለም እየሰበሰብን ያለነው ልጁ የሚታገዝበትን የሷ ልጅ የሚያርግበትን እንጂ በዚህ ልክ ሬሳ አስቀምጦ ስለ ገንዘብ የሚቸካቸክ ዘመድ ያለ እንደሆነቱ እያያችሁት አይደለም? ፊዚካሉ ፊቱ ይታያል። አንጀቱ መቀመጥ አቅቶት በረሃ ላይ የሚጠጣው ቀዝቃዛ ውሃ እንኳን የለም። በዚህ ልክ እየተሰቃየ እሷ ምንም አይነት ነገር ካነጋገሯ መረዳት ትችላላችሁ። ምቀኝነት ለህቱም ለሞተችው ልጅ ራሱ አላዘነችም፣ ጭራሽ አላዘነችም። ፎከስ ያደረጉት ገንዘብ ላይ ብቻና ብቻ ነው። ስለዚህ እኛ ማንም የሚያቆመን የለም። እኛም የጀመርንለት አለ በዛ እንትን እንለዋለን። እናንተም ሀቡ ቪዲዮ ሰርተሽ ወንድም ካልዲም ሁላችሁም የምታረጉትን አርጉለት። ማንንም ምቀኛ እንዳትሰሙ። በቃ 4 ነጥብ። በጣም ያሳዝናል። ከደረሰበት ሀዘን በላይ ገና ለገና ገንዘብ ሊያገኝ ነው ሊረዳ ነው ብሎ የኔን ቁጥር አፈላልጋ አሰፍስፋ መታስገብኝ ስትል እኔ ልታግዘው መስሎኝ ነው እንጂ እንደዚህ ምቀኛ ልትሆንበት የገዛ ስጋው ሞቶበት ስለ ገንዘብ ያስባል። እህትሽ ሞታብሽ ገና ለገና የእህቴ ባል ሊረዳ ነው ገንዘብ ሊያገኝ ነው ብለሽ አስበሽ ዘለሽ እዚህ ጋር መምጣትሽ በጣም የሚያሳፍር ነገር ነው። ልጆቹን ይኸውልሽ አቡዬ ልጁን ያዘችው ልጅ እስኪ ተረጃት ስትናገር ሰማችኋት? ልጁን ይዞለት የተቀመጠው ሰውዬ ከሱ በላይ ምስክር አለ። ልጁን ሲረዳ የኖረው ወንድማችን ነው እያሉ ልጁን ይዞለት 15,000 ህዝብ አለ። ፕሊስ እንርዳው። ወሬ ብቻ አንሁን እባካችሁ እንርዳው። አሁን ወንድም ካለ እዚህ ጋር አካውንት ያልከውን ትሰጠናለህ በሱ አይ ካልሆነ በእህት ምክንያቱም ሌላ ከደሞዝ ውጪ ሌላ ገንዘብ ስለማይገባላት በታናሽ እህቴ ፍቃደኛ ከሆነ አሁን እሷን ልደውልና ልጠይቃትና አካውንቱን እዚህ ሰጠን በቃ እንተባበረው። ምክንያቱም እሱ ጊፍት ማውጣት አይችልም። አሁኑኑ በጊፍት ማገዝ የምትችሉ ወደሱ ጊፍት አትስጡ፣ ኪሳራ ነው። ማውጣት አይችልም። ጠይቄዋለሁ። ወደ እኔ ጊፍት አስገብታችሁለት እኔ ጊፍቱን ወደ እሙ እዚህ ጋር የምታዩት እሙ ሳውዲ ነው የምትኖረው። ወደ እሷ ባንክ አካውንት ወደ ሳውዲ ባንክ አካውንት አስገብቼ እሷ በካሽ ትሰጠዋለች። በጊፍት ማገዝ የምትችሉ እኔ ልነካችሁ ስጡት። እሺ ቶሎ የሚደርስለት የትራንስፖርትና አሁን ካለበት ገጠር በረሃ ወደ ከተማ እንድናሸጋገረውና ለልጁ ወተት እንዲገዛ ለሱ ምግብ እንዲበላ ያችን የምታህል በጊፍት ማገዝ የምትችሉ አርጉለት። ወደ እኔ ነው የምታስገቡት፣ ወደሱ አይደለም። መውጣት አይችልም። እሺ አሁን ወደ ወንድም ካልድ እንመለስ። በቃ ካልሆነ እኔ አሁን እህቴን ልጠይቃትና በቃ ካልሆነ በሐናን ምክንያቱም ከዛ በኋላ